السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. كزارو رأس لي إن شاء الله كفل ሁለት ይሆናል ስለ ኒቃብ አስመልክቶ ዋጅብ ወይስ ደግሞ ሱና በሚለው ጉዳይ አስመልክቶ ማለት ነው። طيب ከትናንት ነው እንግዲህ የተወሰኑ እንደ ናሙና ሳይቻችኋለሁ። ከዛሬውም ደግሞ እንግዲህ ሴት ልጅ ፊቷን መግለጥ ትችላለች ብለው ማስረጃ ከሚያቀርቡት መካከል አንዱን ላስጎብኛችሁና ከዛ ምላሹን ደግሞ ምን ይሆናል ማለት ነው። አንዱ እንግዲህ የቁርአን የተጠቀሙት ይህን ነው ማለት ነው። አላህ Subhanahu Ta'ala ሴቶችን አስመልክቶ ወላ ዩብዲነ ሴቶች ግልጽ እንዳደርጉ ዚነታውና ጌጦቻቸውን ማለት ነው እኮ ኢላ ሲቀር እንጂ ማዘሐረ ይፋ የሆነው ምንሃ ከሷ ይፋ ሆኖ የግደታ ሊታይ የሚችለው ከሴት ልጅ እሱ እንጂ ሌላው ሰውነቷን ጌጧን መሸፈን አለባት የሚለው ማለት ነው። እዚህ ጋር ተፍሲር ኢብኑ ጀሪር አልጠበሪ ረሂመሁላህ ከሰዒድ ኢብኑ ጁበይር ተይዞ ረዲየላሁ ዐንሁ በዚህ የቁርአን ያስመልክቶ እንግዲህ ኢብኑ ጀሪር እዛ ላይ ምን ብሏል? ከሰዒድ ኢብኑ ጁበይር ተይዞ በዚህ ጉዳይ ላይ የመጣው ኢላ ማ ዙሐር የሚለው ዙሐር የሚለው እንግዲህ አልወጅሃ ወልከፍ የሚል ነው። ፊትና እጅ ነው የተፈለገው ይፋ ሆኖ ከሴቷ የሚታየው ሲቀር እንጂ ከዛ ውጭ ያለውን ሴት ልጅ ግልጽ አታድርግ ሲባል የተፈለገው እጅና ፊቷ ነው። እጅና ፊቷን ማሳየት ትችላለች። አልወጅሃ የሚለው ያው ዙሐራ ለሚለው ገለጻ ነው የመጣው እዚህ ጋር ማለት ነውና ይፋ ሆኖ የሚታየው ሲቀር ከሴት ልጅ እሱ ቢታይ حرام አይደለም በሴት ልጅ እና ይሄ የተፈለገው ምንድነው አለ ተፍሲር ኢብኑ ጀሪር አልጠበሪ ከሰዒድ ኢብኑ ጁበይር ረዲየላሁ ዐንሁ ተይዞ ፊቷና እጇን ነው መታየት ይቻላል የተባለው። ስለዚህ ሴት ልጅ ፊቷና እጇን መግለጥ ትችላለች አሉ። እንግዲህ ተፍሲር ኢብኑ ጀሪርም نعم حق ነው ይሃለ ተፍሲሩ። وكذلك عبد الله بن عباس በዚህ አቋም አለው ብለው አንጸባርቀዋል። ለምሳሌ የዚህን የቁርአን ያ ማለት ነው። ላኪን እዚህ ጋር እንደው አላህን ፈርተን ለሐቅ ከቆምን ሐቅን ፈልገን ከሆነ እውነት በዚህ ጉዳይ ላይ እንግዲህ ይቻላል አይቻልም በሚል ጉዳይ ንዛዕ የገቡ ወንድሞች እህቶች ካሉ ማለት ነው ሐቅን ለሐቅ ብለን ከሆነ ለመሆኑ ተፍሲር አልጠበሪ ይህ ብቻ ነው ማለት ይህን ብቻ ነው ያወሱት? እዚህ ብቻ ነው ሌላ የቁርአን ተፍሲር የላቸውም? ስለ ኒቃባስ መልክት የተናገሩበት የለም? የአብዱላህ ኢብኑ አባስ አቋም በዚህ የቁርአን ያስመልክቶ ይህን ብቻ ነው አቋሙ፣ ሌላ አቋም የለውም? እስኪ ሐቅን ፈልገን ከሆነ ለአላህ ብለን ከሆነ በዚህ ጉዳይ ላይ ያኒ ትምህርት የምንሰጠው በዚህ ጉዳይ ላይ እንግዲህ ይቻላል አይቻልም በሚል ጉዳይ ማለት ነው። ወንድም እህቶች በዚህ ጉዳይ ላይ ጥረት የምታደርጉም ካላችሁ ሐቅን ፈልጋችሁ ከሆነ ይሄው ሐቁን እንመልከት እስኪ። ይህ ብቻ አይደለም ተፍሲር ኢብኑ ጀሪር አልጠበሪ ሌላ የቁርአን ላይ ምን እንዳሉ ላስጎብኛችሁ ማለት ነው። እዚህ ጋር ያ አዩሃ ነብዩ አንተ ነብዩ ሆይ ቁል በል ለአዝዋጅከ ለሚስቶችህ ወበናቲከ ለሴት ልጆችህ ወኒሳኢል ሙእሚኒና ለአማኝ ሴቶች እዚህ ጋር ይኸው ወኒሳኢል ሙእሚኒን አንቺ አማኝ ነሽ አይደለ? አንቺ ሙስሊሟ እህቴ ሆይ አማኝ ነሽ አይደለ? ይኸው አማኝ ከሆንሽ እዚህ ጋር ተጠርተሻል። ወኒሳኢል ሙእሚኒን ለአማኝ ሴቶች በላቸው ምን ዩድኒነ እንድለቁ አለይህነ በላቸው ላይ ሚን ጀላቢቢሂነ ከጅልባባቸው ላያቸው ላይ ይልቀቁት፣ ሰውነታቸውን የሚሸፍን በሆነ ማለት ነው ይልቀቁ ብለህ በላቸው። አምር ነው እኮ እዚህ ጋር ትእዛዝ እኮ ነው። እዚህ ጋር ተፍሲር ኢብኑ ጀሪር አልጠበሪ ይህን የቁርአን ግቡና ተመልከቱ ምን እንዳለ ማለት ነው። كأبو صالح تيزو يعني حدثني علي لال قال ثاني بمعنى حدثنا أبو صالح قال ثاني لال بمعنى حدثني معاوية عن علي عن ابن عباس نقول عبد الله بن عباس نو بس هنا نقول يا الله سبحانه وتعالى نقرأ اسمه نكتيو عبد الله بن عباس أسمروا لي زيجا من لال سيتوتشين እላቸው ላይ ሰውነታቸውን የሚሸፍን ጅልባብ እንዲለቁ ነገር ሲባል ምን አለ? አመረ አላህ እኮ እያዘዘ ነው ኒሳኢል ሙእሚኒን የአማኝ ሴቶችን ኢዛ ኸረጅነ በወጡ ጊዜ ሚን ቡዩቲሂነ ከቤቶቻቸው ሲወጡ ፊ ሐጀቲን በሆነች ጉዳይ ኖሯቸው ይኸው ለሐጃ ነው ለዛው ዝም ብለው ሴት መንቀዋለል አይቻልም። ለጉዳይ ልወጭ ትችላለች። በዛን ሰዓት ሲወጡ ታዲያ አዩ ገጢነ እንዲሸፍኑ አላህ እያዘዛቸው ነው። ውጁሃሁነ ፊቶቻቸውን ሚን ፈውቂ በላይ ሩኡሲሂነ ከራሳቸው በላይ እንዲሸፍኑ ቢልጀላቢብ በጅልባብ ቢልጀላቢብ ወዩብዲነ ግልጽ እንዳደርጉ አይነ ዋሂዳን አንድ አይነ ብቻ ይዝጋል በበሉ አንድ አይነ ብቻ እያሳዩ ከላያቸው ከራሳቸው ላይ ጅልባባቸውን በመልቀቅ ሙሉ ሰውነታቸውን እንዲሸፍኑ አላህ እያዘዛቸው ነው ይላል። ይሄው የት ይገኛል ካላችሁ ተፍሲር አልጠበሪ የኢብኑ አባስ ንግግር ይኸው እዚህ ጋር አስፍሮላችኋል ማለት ነው። ኢዘን ቅድም ያሳዩዋችሁ ለምሳሌ ወላ ይብዲነ ዚነተሁነ ኢላ ማ ዙሐረ ሚለው ኢላ ማ ዙሐረ ሚንሃ ሚለው ያ
የዚህ የቁርአን አያ ከመውረዱ በስተፊት ነው። ፊት ደግሞ የታወቀ ነው ኒቃብ ዋጅብ አልነበረም። በኋላ ነው የኒቃብ ዋጅብነት የተነገረው ማለት ነው። አይደለም በኒቃብ ጉዳይ አስመልክቶ ሐታ ኸመር ራሱ ኸመር ፊት እኮ ለምሳሌ ይጠጣ ነበር እኮ ዝም ነበር የተባለው። በኋላ ላይ ነው የኸመር ሐራምነትም የተነገረው ማለት ነው። ኢዘን እዚህ ጋር ዋضح በሆነ መልኩ ማለት ነው ሐቅን ለፈለገ አካል ተፍሲር ኢብኑ ጀሪር አጠበሪ ገብታችሁ ተመልከቱ ማለት ነው። አብዱላህ ኢብኑ አባስ ይቻላል ፊትና እጅ ይታይ ብለዋል እያላችሁ የምትሉ ሰዎች ካላችሁ አላህን ፈሩ ማለት ነው። ይሄው ተፍሲር አጠበሪ የአብዱላህ ኢብኑ አባስ ንግግር ይኸው እዚህ ጋር አንድ አይኗን ብቻ ታሳይ በቃ ለምን መንገር ስከደንተን እንዳትል ማለት ነው እንጂ ሰውነቷን ሙሉን ትሸፍን ይላል። وكذلك الشيخ ابن عثيمين رحمه الله رسالة الحجاب كازجاجو ላይ ቀን ጨባር ገለ ሳያችሁ ያው የሳቸውን ቃል ሳይሆን ማስረጃ ነው መውሰላችሁ ከሐዲስ ማለት ነው። ምን ይላሉ መልእክተኛው አለይሂ ሰላም اذا كان لاحداكن አሉ ለሴቶች ማለት ነው ለእናንተ ለአንዳችሁ እኮ ከኖራችሁ ሙካተብ ተጻጻፊ وكان عنده ما يؤدي فلتحتجبوا منه እሱ ማለት ነው አንድ ባሪያ ካላችሁ ባሪያ ማለት በጃሂል ጊዜ ተማርከው በቁጥጥር የሚሆኑ ናቸውና እሱ ለምሳሌ ከባርነት ነፃ የሚወጣበት የሆነ ገንዘብ ካለው ሴትዮዋ ከሱ ትሸፈን ይላሉ። ይኸው فلتحتجبوا منه ከሱ ከባሪያዋ ትሸፈን እንዳያት እያሉ ነው መልእክተኛው አለይሂ ሰላቱ ሰላም። አንድ ሁለተኛ ሐዲሱ አኢሻ ረዲየላሁ ዐንሃ قالت كان الركبان ትላለች ነጋዴዎች ነበሩ የምሩነ ቢና በእኛ አልፉ ነበር ወነحن محرمات እኛ ደግሞ የሐጅ ኢህራም አድርገን مع رسول الله صلى الله عليه وسلم ከመልእክተኛው عليه الصلاه والسلام ጋር فاذا حذونا እኛን በተያዩን ጊዜ ትዩ ነው በመጡ ጊዜ ሰደለት احدانا جلبابها على وجهها من راسها ፊቷን የሚሸፍን በሆነ ጅልባብ ከለዋ ላይ ተለቅ ነበር ስናልፍ ለምሳሌ ነጋዴዎች ሊያውና ሲል ቶሎ ፊታችንን የሚሸፍን ጅልባብ ለቅቅና አድርግ ነበር አለች። فاذا جاوزونا እኛን ባለፉን ጊዜ ከሸፍናሁ እንገልጠው ነበር አለች። رواه احمد وابو داود وابن ماجه እነዚህ ሁሉ ሐዲሱን ዘግበውታል። እነሱ ነጋዴዎቹ ካለፉን በኋላ ፊታችንን ግልጥ እናድርገዋል አለች። ይሄን ያለችው ለምን እንደታቃላችሁ ምክንያቱም ሴት ልጅ ኢህራም ላይ ዑምራም ይሁን የሐጅ ኢህራም ላይ ከሆነች ፊቷን መሸፈን حرام ነው ክልክል ነው መሸፈናችን መግለጥ አለባት። ኢላ አጅነብይ ሊያ ከሆነ በሻርባ በለበሰችው ነገር ፊቷን ትሸፍናለች። ይሄው واضح كوضح الشمس في ربيعة النهار ማለት ነው። አሁን ራሱ እንደናሙና ነው እነዚህን ያወሳሁላችሁ። ሴት ልጅ ንቃብ መልበስን አስመልክቶ ጠቋሚ የሆኑ ማስረጃ ሐቂቀተን በጣም ብዙ አሉ። እንደውችን እንደናሙና ይሄን ካልኳችሁ እንደው አቀልሽ እሺ አንዳንድ አካላቶች ለምሳሌ አረዋጅብ አይደለም ሱና ነው የምትሉ ሰዎች አላችሁ ለምሳሌ። እሺ ሱና ማለት ታዲያ የሚተው ማለት ነው? እንደው አቀልሽ እሺ ሱና ነው እንበለውና እንደው በእናንተ ይሄን የምትሉ ሰዎች ማለት ነው ሱና ማለት የሚተው ማለት ነው። ላሲየማ አዩሃ አልአህባሽ የአህባሽ ስብስቦች ማለት ነው ብዙ ጊዜ አህባሽ ሱና ነው ባክ ይላል። እሺ ሱና ማለት የሚተው ማለት ነው። እናንተ መውሊድ የምታወጡት ከሱናው አልፎ አዲስ ቢድዓ ነው ነብዩ ውደታ ያላችሁ አይደለም እንዴ? ነብዩ መውደድ በዚህ ነው የሚገለጸው። የሳቸውን ሱና በመከተል አይደለም አውላ አይደለም ተገቢ አልነበረም። መውሊድን ይኸው እዚህ ጋር ልብ በሉ መውሊድን ሲያወጡ መውሊድ እኮ ተፈቅዶ አይደለም ግን ቢድዓ ቢሆንም ግን ቢድዓቱን ሐሰና ብለው ነው የሚያስጠጓት። ጥሩ ቢድዓ ነው እሳቸው ውደተና ይላሉ። እሺ ጥሩ ቢድዓ ነው ብላችሁ እናንተ ከፈለሰፋችሁት የበለጠ ደግሞ ይሄው የራሳቸው ሱና ብላችሁ ያሰባችሁትን እንኳን መቼ ትተገብሩታላችሁ? ሱና ማለት የሚተው ማለት ነው። እንደው ሱና ነው ተብሎ ቢከድ ራሱ እንደው በእናንተ ዘዕም ማለት ነው። ይሄን ያልኩት ለምን አህባሽ አንዳንዶች ምናልባት አይ ያኔ ቃብን አንቃወም የሚሉ ሊኖሩ ይችላሉ አንለብስም ቢሉ ግን አንዳንዶች ግልጽ በሆነ መልኩ የሚቃወሙ ድረስ አሉ ንቃብም ማለት ነው። እና እዚህ ጋር ተቃወሙም አልተቃወሙም እሱ አይመለከተንም። ንቃብ ዋጅብ ነው ዋጅብ ነው። አባ መና አባ ወረደ የመረጠ ይኸው ከማስረጃ አንግል ማለት ነው። እና ኢንሻአላህ ካስፈልገም አንዳንድ የቀሩ የሆኑ ማስረጃዎች መጥቀስ ይችላል ወደፊት። ግን ይሄ እንደው ሐቅ ለሚፈልግ እንደናሙና ሐቂቃ ከበቂ በላይ ነው። ሐቅ የሚፈልግ ሰው አንድ ማስረጃ ይበቃዋል። ሐቅ የማይፈልግ 1000 ለምን ሚሊዮን አይሆን ማስረጃ ቢደረደርለት አይፈልግም። እና አንቺ ሙስሊማ እህቴ ሆይ በዚህ ላሲየማ ፈተና በበዛበት ሰዓት ኒቃብሽን አደራ ማለት ነው። በኒቃብሽ ጉዳይ አትደራደሪ። ዱንያ ነው፣ ዱንያ አላፊ ነው። ኢዘን በጀነት የድሎት የሁሉ ጊዜ የመኖሪያ የሙእሚና መኖሪያው ምን ጊዜም በድሎት የሚኖርበት ጀነት አለው። አልহামዱሊላህ ኢዘን ለቀጣው ዓለምሽ እሰቢበት ማለት ነው ሙስሊማ እህቴ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።